በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለወርኃ ነሐሴ በዛቲ ዕለት ኮነት ስማ ቅድስት ክርስቲና ወለተ ሮባኖስ መኮንን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ነሐሴ 15 በዚህች ቀን የመኮንኑ ሮባኖስ ልጅ ቅድስት ክርስቲና በሰማዕትነት አረፈች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታጠናቸው ነበር። በአንዲት ዕለትም አስባ ተመራመረች። በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለው አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እሷም ከሰማይ አምላክ ተማርኩ አለችው። ከዚህም በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከ3 መኳንንት ትሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አተማት፣ ሰማያዊ ህብስትንም ሰጣት። ከዚህ በኋላ ተነስታ ጣዖታቱ ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፏት ዘንድ አዘዘ። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። እርሷን ግን የነካት የለም። ነገር ግን ከአረማውያን ብዙዎችን አቃጠለ። ዳግመኛም በታንኳ አድርገው ወደ ባህር ይጥሏት ዘንድ አዘዘ። በጸለየችም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት፣ ከጣዖታት እድፍም አነጻት። በዚያችም ሌሊት አባቷ ርባኖስ ሞተ። ስሙ ድድዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናን አምጥተው ራቁቷን ሰቅለው ከበታቿ እሳትን እንዲያነዱ አዘዘ። ሴቶችም ራቁትነቷን አይተው መኮንኑን ረገሙት። እነርሱም በሰይፍ አስቆረጣቸው። እርሷን ግን ምንም አልነካትም። ሕዝቡም ይህን ታምር አይተው የክብር ባለቤት በሆነ በጌታችን በኢየሱስ 30,012 ሰዎች አምነው በሰማዕትነት ሞቱ። ሐዲው መኮንን ድድዮስም በድንገት ሞተ። ሦስተኛም መኮንን መጣ። የከበረች ክርስቲናንም ይዞ ለአማልክት ተሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችው። ዓይኖቹንም አሳወረች። ቁጣንም ተሞልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት። አንዲቷ ደግሞ ጎኗን እንዲሁ አደረጋች። እንዲህም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊሎችን ተቀዳጀች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ሰላም ለክርስቲና ዛጥመቃ እግዚአብሔር ወተሃበያ መልአኩ ሚካኤል ክቡር ለዛቲ ቅድስት ወንጽሕት እምነውር እምነስጋሃ ቅሱፍ ወዘውህዘ መዓር ያማይርር ጉርኤየ እምጌጋይ መሪር። በዚችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት ባመሪና አረፈች። የዚችም ቅድስት እናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ ካለመጠን እስከምታደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እሷን አጋብቶ እርሱ ወደ አንድ ገዳም ሄዶ ይመነኩስ ዘንድ ወደደ። እርሷም አባቷን ያንተን ነፍስ አድነ የኔን ነፍስ ታጠፋለህን አለችው። እርሱም ስላንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደ የወንዶችን ልብስ አልብሰኝና ካንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሶ ከእርሷ ጋር ወሰዳት። የቀድሞ ስሟ መሪና ነበረ። እርሱ ግን ስሟን ለውጦ እምባ መሪና ብሎ ጠራት። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳምም ደርሰው በዚያ እየተጋደሉ ኖሩ። ከዚህ በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎት ከገዳም እንዳትወጣ
ከዚያም በኋላ አረፈና ቀበሩት። የከበረች እምባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎት በስግደት ከቀድሞዋ እጥፍ አድርጋ ተጋድሎን ጀመረች። ከዚህ በኋላ የገዳሙ መነኮሳት ይህ ወጣት መነኩሴ ከኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲሁም አበምኔቱን ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱን በወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያም ያድራሉ። በዚህችም ዕለት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እምበሪና የሚሉት ወጣት መነኩሴ ደፈረኝ በይ አላት። በጸነሰችም ጊዜ አባቷ አወቀ። ማን ነው የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እምበሪና የሚሉት ወጣት መነኩሴ ነው የደፈረኝ አለች። ያን ጊዜም ተነስቶ ወደዚያ ገዳም ሄዶ መነኮሳቱን ይረግማቸው ጀመር። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ተረግማቸዋለህ? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እምበሪና የሚሉት ወጣት መነኩሴ የልጁን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውንም እንዲህ ብሎ መለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው፣ ይህንንም ነገር ሰውር አለው። ከዚህ በኋላ ቅድስት እምባ መሪናን ጠርቶ ይገሥጻትና ይረግማት ጀመር። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳሙ ውጭ ሁና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እምባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚሁም አድርጋ ሕፃኑን አሳደገች። ከ3 ዓመት በኋላ መነኮሳቱ ተሰብስበው አበምኔቱን ለመኑት። እምባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህ በኋላ ጭንቅ የሆኑ ስራዎችን ትሰራ ጀመር። የመነኮሳቱም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥለዋለች። ውሃንም ቀድታ ታጠጣቸዋለች። ምግባቸውንም ታዘጋጃለች። ያም ሕፃን አደገ። የቤተ ክርስቲያንን ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳቱ ሁሉ ተሰበሰቡ። ሊገንዙም ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ። መሪር እንባንም አለቀሱ። አበምኔቱም በጣም ጊዜ ያለ በደሏ ከባድ ንስሐ ቀኖና ስለሰጣትና በእርሷ ላይ ስላደረገው ተግሳጽ መሪር እንባን አለቀሰ። ከዚህ በኋላ መልእክተኞቹን ልኮ የዚያችን የሐሰተኛ ልጅ አባቷን አስመጥቶ እምባ መሪና ሴት እንደሆነች ነገረው። ከዚህ በኋላ በርኗን ተሸክመው ይቅር ይበለን የሚል ቃል ከበርኗ እስከ ሰሙ ድረስ አቤቱ ክርስቶስ ሆይ ማረን እያሉ ጸለዩ። ከዚያም በኋላ በዝማሬና በማኅሌት ከብዙ ልቅሶ ጋር ገነዟት። ከስጋዋም ተባርከው ቀበሯት። እነሆ እግዚአብሔር ክፉ ሰይጣንን አዝዞት ያችን ሐሰተኛ ሴት ልጅና ድንግልናዋን ያደፈረውን ጎልማሳ ያዛቸው። እየጎተተም አሰቃይቶ ይቀጣቸው ጀመር። ወደ ቅድስት እምባ መሪና መቃብር ሂደው ኃጢአታቸውን ለሕዝቡ ሁሉ በፊት እስከሚያምኑ ድረስ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ሰላም ለመሪና ለወሬዛ በአምሳሉ እንተ መከረት ሀበ ደብረ አሃውት ሀሉ እንዘ ትናገሪ ኢቲ ሶበ ይሰምዕዋ ኩሉ ይትዋስኡ ወይትበሃሉ ድቁቅ ቃሉ እምተጸምዶቱ ብዙህ ወፍድፍድ ገድሉ በዚህች ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውረንዮስ በሰማዕትነት አረፈ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሾሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሱ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ በዚያ እውር ሰውን አገኘና ዓይኖችህ ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። እውሩም አዎን ጌታዬ አለ።
ያን ጊዜም በውሃው ላይ ጸልዮ በአብ ወልድ መንፈስ ቅዱስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ ለውረንዮስ ጸሎት ዓይኖችን የገለጠ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሡም በሰማ ጊዜ የከበረ ለውረንዮስን ወደ እርሱ ያቀርቡት ዘንድ አዘዘ። ባቀረቡትም ጊዜ ለመልእክት እንዲሰዋ አግባባው። እምቢ ባለውም ጊዜ ጥርሶቹን በደንጊያ ሰበሩ። ልብሶቹንም ገፈው በብረት አልጋ ላይ አስተኝተው ስጋው እስከሚቀልጥ ከበታቹ እሳትን አነደዱ። እርሱም ነፍሱን እስካሳለፈ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያት አስገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል አባላቲከ ፍቱነ ዘመዝገበ እሳት ርሱነ ከመንተ ይፈትኑ ሐጺነ ለውረንዮስ ርአይ ዘተወበከ መካነ ሀበኒ በጸሎትከ ለውሳት የልብየ አይነ በከመ ጸገውኮ ለእውር ብርሃነ። በዚህችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ስጋዋን ስለመግነዝ የሐዋርያት ስብሰባ ሆነ። ጸሎቷ በረከቷ ከእኛ ጋር ይኑር። የሐዋርያትን በረከታቸው በእኛ ላይ ትደር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለወርኃ ነሐሴ በዛቲ ዕለት ኮነ ዕርገተ ሥጋ ለእግዝእትነ ማርያም ወላዲተ አምላክ ውስተ ሰማይ። ወበዛቲ ዕለት ኮነ ፍልሰተ ሥጋሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት ማገረ ፋርስ። ወበዛቲ ዕለት ስማ ኮነ ጊጋር መስፍነ ሶርያ